ጊዜ ሰዎች መጨረሻቸውን ማየት ይከብዳቸዋል። ነገ ይሄ ቢዝነስ በስቶ፣ ይሄ አገልግሎት በስቶ፣ ይሄ ትውልድ በስቶ፣ ጌታን የሚቀበል ሰው በስቶ፣ የመንፈስ ቅዱስ ሙቭመንት፣ ይሄ ጠረኑ፣ መዓዛው፣ ፈውሱ፣ ሂሊንጉ፣ ዴሊቨራንሱ፣ ሰዎች በቃ መዳናቸው፣ እነዚህ ነገሮች ምንድን ናቸው? በጣም ሰው ማየት ይከብደዋል። መቼ ስትለኝ ገና አገልግሎት ሲጀምር፣ መቼ ስትለኝ ገና አንድ ሰው ማገልገል ሲጀምር፣ ሁለት ሰዎችን እያገለገለ አያይም፣ አይታየውም። ለዚህ እኮ ነው እግዚአብሔር መጀመሪያ ይመጣና መንፈሱን ውስጣችን ከከተተ በኋላ ምን ታያለ ነው የሚለው። ቀጥሎ ጌታ ይመስገን እይታችን ሩቅ መሆን አለበት ወዳጆቼ። የሚፈጽመው ጌታ ነው፣ እኛ ምን አገባን? ስለዚህ እንደዚህ ያለው ጅማሬ ታናሽ ቢሆንም እንኳን ችግር የለውም፣ ኢየሱስ ያድናል። ለምን ፍጻሜ እጅግ ይበዛል። ሻሎም ቅዱሳን፣ በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ፋሚሊዎች እንዴት ናችሁ? ጌታ ይባረክ። እኔ በጣም ደህና ነኝ። እህታችሁ ሄቨን ነኝ ከስዊድን። እግዚአብሔር ይመስገን። ዌልካም ለማለት ፈልጋለሁ። አዳዲስ ሰዎች በዚህ ያላችሁ ዩቲዩብን ሰብስክራይብ እያደረጋችሁ ቤተሰብ የተሆናችሁ የተቀላቀላችሁ ኮሜንት ላይ የምትጽፉ በጣም እየተባረኩኝ ነው። የእግዚአብሔር ሴት እኔ በቃ ሁል ጊዜ እግዚአብሔር በዚህ ያጽናናኝ ነው እየተናገረኝ ነው የምትሉ ሰዎች በእውነት የሰማይ አምላክ እግዚአብሔር አሁንም ነገራችሁን ሰርቶ በብዙ ምስክርነት እናንተ ማግኘት እንድችል ጌታ ይርዳችሁ። አሜን። ተባረኩልኝ። እናንተም ደግሞ ለሌሎች ሼር በማድረግ ላይክ በማድረግ ኮሜንት በማድረግ እውነቴን ነው ሰብስክራይብ በማድረግ አገልግሎቱን ራሱ በዚህ ሰፖርት ማድረግ ትችላላችሁ ማለት ነውና እንዲሁም ደግሞ ከዛም በላይ ደግሞ ሌሎች መጽናናት እንዲችሉ ሌሎች መባረክ እንዲችሉ ጌታ ይመስገን። አሜን ሃሌሉያ። ኢየሱስ ጌታ ነው። በእውነት በጣም ብዙ ያዘኑ የሚጽናኑ ሰዎች አሉ። ይህንን ስትልኩላቸው እግዚአብሔር መንፈስ ቅዱስ በዚህ ውስጥ ፈውስ ያልፋል፣ ዴሊቨርድ ይሆናሉ። እግዚአብሔር በእውቀት ይሞላቸዋል። እግዚአብሔር በቃ ይህንን ተጠቅሞ የሚናገራቸው ሰዎች እንዳሉ ያውቃሉ። ምክንያቱም እኔ የእግዚአብሔር ሴት ነኝ። ሃሌሉያ ጌታ ይመስገን። አሜን። የእግዚአብሔር ሴት ነኝ። እግዚአብሔር በአንደበቴ ይጠቀማል። የተናገርኩትን ነገር እግዚአብሔር ያጸናል። ስሙ ለዘላለም የተመሰገነ ይሁን። ይህም በድፍረት ነው የምነግራችሁ። ለምን ስትሉኝ እግዚአብሔር አብሯት ያለ ሴት ስለሆንኩኝ ማለት ነው። ጌታ ይመስገን። ስለዚህ እውነቴን ነው የምነግራችሁ። ይህንን ድምጽ ለሚሰሙ ሁሉ በጌታ በኢየሱስ ክርስቶስ ስም የሰማይ አምላክ እግዚአብሔር ሰላም፣ እረፍት ያምጣላችሁ፣ ፈውስ ይሁንላችሁ እንጂ ሰስማይቲ ነው። ጌታ ይመስገን። ሃሌሉያ። ስለዚህ ሰብስክራይብ ስለምታረጉ ተባረኩ፣ ሼር ስለምታረጉ ተባረኩ። ጋብለሲው በፌስቡካችሁ ላይ ሼር ማድረግ ትችላላችሁ። በእውነት ብዙ ሰዎች ያዩታል። የማያምኑ ሰዎች ምንድነው እስቲ ብለው ግብት ሲሉ ያዩታል። ብዙ ነገር ነውና በዚህ ወንጌል መስራት ይቻላል ማለት ነው። እግዚአብሔር ብርሃን ያገኛቸዋል። ተጨነቁ ይጽናናሉ፣ ያዘኑ ይበረታሉ። ዛሬ ትንሽ ነገር አይናቅም። አያችሁ አንዳንድ ጊዜ በቃ ምን ሼር አላደረኩ ራሱ ትንሽ ነገርን ምን እንቃለን። አንዳንድ ጊዜ ይጠቅማል ወዳጆች። ወንጌል ነው። ወጥቼ እንደንትና ካልሰበኩ ይሄ ሼር ስታረግ ራሱ ወንጌል እየሰራ ነው። እዚህ ጋር ቁጭ ብዬ እናንተን ሳገለግል በእውነት በየቤቱ ስታዩኝ፣ በየስልካችሁ ላይ ስታዩኝ፣ በየአይፓዳችሁ ላይ ስታዩኝ እግዚአብሔር በዚህ ይከብራል። እናንተ ደግሞ በጣም እየተጽናናችሁ ነው። ጌታ ይባረክ፣ ስሙ ለዘላለም የተመሰገነ ይሁን። እቺን ደግሞ ምን ደግሞ ይሄ የዩቲዩብ አገልግሎት ነው ብሎ ደግሞ የሚንቀው ደግሞ ሊኖር ይችላል። እኔ አይመለከተኝም ስለሱ። እኔ ግን ትልቅ የእግዚአብሔር ሴት እንደሆንኩ ነው ማምነው። ስለዚህ ትንሽ ነገር ምን አይናቅ። ኢየሱስ ጌታ ነው። እንግዲህ አንድ የእግዚአብሔር ቃል አነብላችሁና ወደ ማብራራቱ ሄዳለሁ። ኢዮብ ምዕራፍ 8 ላይ እንደዚህ ይላል። ሹሃዊውም በልዳዶስ መለሰ እንዲህም አለው። እንግዲህ ሹሃዊው ኤልማዶስ ያው ታውቃላችሁ ኢዮብን ሊያጽናኑት ከመጡ ጓደኞቹ አንዱ ነው እና ቁጥር 7 ላይ እንደዚህ ይላል። ምዕራፍ 8 ቁጥር 7 ጅማሬ ታናሽ ቢሆንም እንኳን ፍጻሜ ምንድነው እጅግ ይበዛል። አይገርማችሁም? በጣም የሚገርም ቃል። ይሄንን ቃል ብዙ ጊዜ እንጠቀመዋለን። በጣም ልብ ብዬ ነው ያየሁትኝ ሳጠናው ማለት ነውና ጅማሬ ያለ ታናሽ ቢሆንም ብዙ ጊዜ ሰዎች መጨረሻቸውን ማየት ይከብዳቸዋል። ነገ ይሄ ቢዝነስ በስቶ፣ ይሄ አገልግሎት በስቶ፣ ይሄ ትውልድ በስቶ፣ ጌታን የሚቀበል ሰው በስቶ፣ የመንፈስ ቅዱስ ሙቭመንት፣ ይሄ ጠረኑ፣ መዓዛው፣ ፈውሱ፣ ሂሊንጉ፣ ዴሊቨራንሱ፣ ሰዎች በቃ መዳናቸው፣ እነዚህ ነገሮች ምንድን ናቸው? በጣም ሰው ማየት ይከብደዋል።
መቼ ስትለኝ ገና አገልግሎት ሲጀምር፣ መቼ ስትለኝ ገና አንድ ሰው ማገልገል ሲጀምር፣ ሁለት ሰዎችን እያገለገለ አያይም፣ አይታየውም። ለዚህ እኮ ነው እግዚአብሔር መጀመሪያ ይመጣና መንፈሱን ውስጣችን ከከተተ በኋላ ምን ታያለህ ነው የሚለው። ቀጥሎ ጌታ ይመስገን እይታችን ሩቅ መሆን አለበት ወዳጆቼ። የሚፈጽመው ጌታ ነው። እኛ ምን አገባን? እኔ ማየት ነው፣ ጌታ ይፈጽማል። ጌታ ምስክሬ ነው ብላችሁ የማየው ነገር በጠቅላላ በህይወቴ ላይ እየተፈጸመ ነው። እንኳን አይደለም በአንደበቴ አውጥቼ ተናግሬው የማየው ቪዥን የማደርገው ነገር ራሱ በእግዚአብሔር ፊት እየተፈጸመ ነው። ወደፊትም ይቀጥላል፣ ይፈጸማል። ስለዚህ እንደዚህ ያለው ጅማሬ ታናሽ ቢሆንም እንኳን ችግር የለውም። ኢየሱስ ያድናል። ለምን? ፍጻሜ እጅግ ይበዛል። ፍጻሜ እጅግ የሚበዛ ነው። ልክ እንደተናገረውም እኮ ኢዮብ እኮ በዛ። ኢዮብ 2 እጥፍ ሆኖለት ይላል። መቼ? ፍጻሜው ላይ። ኢዮብ እኮ በለመለመ ሽምግልና እኮ ለምልሞ እኮ ነው የሞተው። ሃሌሉያ! ደርቆ አይደለም፣ የሚጦረው አጥቶ አይደለም፣ በስብሶ ሸቶ አይደለም፣ ጠግቦ ምን የእግዚአብሔርን ግሎሪ የእግዚአብሔርን በረከት ያኔ ይወደድ የነበረው ያኔ ይፈለግ የነበረው ያኔ ይጠራ የነበረው ኢዮብ ዛሬ ላይ እንደዚህ ለምልሞ ተፈልጎ ተወዳጅ ሆኖ እንዲያልፍ አደረገው። ምኑ? ግሎሪው። ኢየሱስ ጌታ ነው። ሃሌሉያ! የእግዚአብሔር አብሮነት ወዳጄ፣ የእግዚአብሔር አብሮነት ካለ ካንቺ ጋራ የእግዚአብሔር ህልውና ካለ ምንም ነገር ከትንሽ መጀመር አይክበድሽ። እኔ ምስክርነት ልንገራችሁ፣ በህይወትሽ ሄቨን ምንድነው የሚከብድሽ? ምንድነው በህይወትሽ ላይ ስትራግል የሚያደርገው ነገር ካላችሁኝ፣ በህይወቴ በጣም የሚከብደኝ ትንሽ ነገር አልወድም። ከትንሽ ነገር መጀመር አልወድም። አይገርማችሁ? አልወድም። ልክ መጽሐፍ ቅዱስ ላይ ግን ስመጣ ምሳሌ ላይ ራሱ ምን ይላል? በጥቂት የምትከማች ሀብት ትበዛለች ይላል። ቶሎ የሚከማች ሀብት ይጠፋል። አይገርማችሁ? ይወድማል፣ ከንቱ ይሆናል ይላል። ለካ ጠላት ብዙ ጊዜ እንዳትጀምር ነው፣ ንቀህ እንዳትጀምር ነው። ጅማሬህ ምን ቢሆን ታናሽ ቢሆንም እግዚአብሔርን ካመን ከተከተል ከተቀበልክ እውነት እሱ እግዚአብሔር ባንተ ላይ ከሆነ ፈራህ እግዚአብሔር ባንተ ላይ ካለ ፍጻሜ ግን የሚበዛ ነው። ለዚህ እኮ ነው ብቻ እግዚአብሔር ካንተ ጋር ይሁን እንጂ አሉት። ማንን? ኢያሱ እግዚአብሔርን ምን ይሄንን ህዝብ ይዘህ ታስገባልኛለህ፣ ተነስ፣ በርታ፣ አይዞ፣ ጽና፣ አትፍራ ሲለው አንድ ነገር አለ። አንድ ነገር ተናገረ። እንደዚህ አለ። ኢየሱስ ጌታ ነው። እንደዚህ አለ። ሄደና ተነሱ አለ። ተነሱ፣ ይሄንን ዮርዳኖስ እንሻገራልና ተነሱ ሲል ህዝቡ እንደዚህ ያለው ብቻ እግዚአብሔር ካንተ ጋር ይሁን፣ የእግዚአብሔር ሰው እንታዘዝልሃለን። የሚታዘዙላችሁ ይታዘዝላችሁ በኢየሱስ አሜን። የሚታዘዝ ትውልድ እግዚአብሔር ይስጣችሁ። የሚሰማ ትውልድ እግዚአብሔር ይስጣችሁ። ትልቅ በረከት ነው። ስለዚህ ከትንሽ ነገር ሰው ለምንድን ነው የሚፈራው ስትለኝ ፍጻሜው ማየት ስለሚከብደው ነው። ከትንሽ ነገር መነሳት መንፋቀቅ የሚከብደው ልጅ እኮ አይደል? መጀመሪያ እኮ ይታቀፋል፣ ከዛ ነው ዳዴ የሚለው። ከዳዴ በኋላ አይደለም የሚታቀፈው ልጅ፣ ከታቀፈ በኋላ ነው ዳዴ የሚለው። ብዙ ጊዜ አትቀፊ ይባላል። እንደው ለምን ቶሎ እንዲሄድ ግን ብዙ ጊዜ አትቀፊው። አሁን ባንዶሩ ብዙ ጊዜ አትቀፊው ቢሉኝ ይሄ የእብዶች ምክር ነው። ኢየሱስ ጌታ ነው። ልጁ መታቀፍ አለበት፣ ለመጥባት መታቀፍ አለበት፣ ጡጦ ለመጠጣት መታቀፍ አለበት፣ ለመተኛት መታቀፍ አለበት፣ ኤቭሪቲንግ መታቀፍ አለበት። ያ ሲዝን የሚባለው ነገር ግን ኦልሞስት ከ4 ወር ከ5 ከ6 ወር በቃ ትልቁ 6 ወር ነው። ከ6 ወር በኋላ ግን አይቀጥልም። ምን ይላል? አውርጅኝ ማለት ይጀምራል፣ ማደግ ይጀምራል። ጌታ ይመስገን። በዳዴ ሜድ ይጀምራል። ከዛ ቀጥሎ አንድ ነገር ይሆናል፣ በእግሩ መራመድ ይጀምራል። የያዛችሁት ትንሽ ነው የምትሉት የናቃችሁት ነገር አይጨምርም፣ አይሄድም፣ አይበዛም፣ አይዘልቅም ያላችሁት ነገር እመኑኝ ጠላት አውቆ ነው። እንዳትይዙ ነው፣ እንዳትጨብጩ ነው፣ እንዳትጀምሪው ነው። ከጀመርሽ እንደምትጨርሺው ያውቃል። ከጀመርሽ እንደምትቀጥይ ያውቃል። ለምን? እግዚአብሔር ካንቺ ጋር ነው።
እግዚአብሔር ካንተ ጋራ ነው። ብቻን እንዳልሆንክ ያውቃል። ባይዘው ፌል ሊያደርግባችሁ የሚፈልገው ነገር ሰይጣን ራሱ ያስተባብራል። ቶሎ 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 በይ ቶሎ በይ ቶሎ በይ ቶሎ ያፋጥናቸዋል። አንድ ምስክርነት ልንገራችሁ። ሰውየው ይጮሃል ወደ እግዚአብሔር ማለት ነው። እግዚአብሔር ሆይ ለምንድነው ማትመልስልኝ? እግዚአብሔር ሆይ ለምንድነው ማትመልስልኝ እያለ ወደ እግዚአብሔር ሲጮህ ቶሎ ብሎ አንድ ድምጽ ሰማ ማለት ነው። ያ ድምጽ ልውጣ ነበር እያለ ሰውየው የሚጮኸው። ጌታ ሆይ በቃ ልውጣ፣ ጌታ ሆይ ልውጣ። እሺ ውጣ አለው። በቃ እሺ ውጣ ሲለው ምን ነው ቸኮልክ? አንተ ጌታ አይደለም ማለት ነው አለው ይባላል። እና ሰይጣን ነበረ ቶሎ በቃ ውጣ ያለው። እሺ የሰይጣን ነገር ለምን ሊያጨነግፍ፣ ለምን ሊያዝል፣ ለምን ሊያደግም ብዙ መጽሐፍ ቅዱስ ላይ ሄዳችሁ ስታዩ ሊያደክማችሁ ስለሚፈልግ ቶሎ ቶሎ ውጣ ይላል። ቶሎ ቶሎ እንዲያርግ፣ ቶሎ ቶሎ እንደዚህ በል፣ ቶሎ ቶሎ እንደዚህ በል፣ ጊዜ የለህም፣ ቶሎ በል፣ እንደዚህ በል። አይ የእግዚአብሔር ነገር ተረጋግተ ነው። ከትንሽ ነገር ከጥቂት ነገር መሬት ከመያዝ ነገር ነው የሚጀምረው። ጌታ ይመስገን አሜን። ስለዚህ በቃሎቹ ላይ የተመሰረተ ነገር በህይወታችን ላይ እግዚአብሔር ምን ጀምሩ ብሏቸዋል? ቢዝነስ ነው? አገልግሎት ነው? ሰው ብዙ ሊል ይችላል። እኔ ትላንትና የሚያከብሩኝ የሚወዱኝ ሰዎች ንቀውኛል፣ ሰድበውኛል፣ ታችተውኛል፣ ጥለውኛል፣ ትተውኝ ሄደዋል። ከነሱ የተሻሉ ደግሞ መተዋል ወደ ህይወቴ። የማይጠቅሙ ስለነበሩ ነው ሄዱት። የኔ ስላልነበሩ ነው ሄዱት። እነሱ ራሳቸው ተራ ስለነበሩ ነው እንደተራያዩኝ። ለምን? እግዚአብሔር ድምጽ ስሰማ፣ ማገልገል ስጀምር፣ መወሰን ስጀምር፣ መቁረጥ ስጀምር። አያችሁ? ስለዚህ በእግዚአብሔር ፊት የወሰነ ማንነት ያስፈልገናል። የቆረጠ የጀገነ ማንነት ያስፈልገናል። እግዚአብሔር ላይ መደገፍ ያስፈልጋል። ጥቂት ነገርም ቢሆን አገልግል። እግዚአብሔር አገልግል ብለዋል። ባገኘው ቀዳዳ አገልግል። ደግሞ ቲክቶክ ላይ እግዚአብሔር አለ የሚሉ ሰዎች ነው ዛሬ ቲክቶክ እየዞሩ ነው። ቲክቶክ ላይ ካላገለገለን እያሉ ነው። እግዚአብሔር እኛ የምንገድበው እግዚአብሔር የለንም። ጸጋ እኛ አይደለም የምንወስነው። አሜን። ቢዝነስ ቢሆን አያችሁ፣ ነህምያ ሊሰራ በወጣ ጊዜ እነስ ጣቢያና ሳንባላጥ ምን በማድረግ ነበር? በማጠልሸት በማጥላላት። አሁን እቺን የምታክል አጥር ደግሞ ምን ቀበሮ እኮ ቢያልፍ እኮ በቃ እኮ ቀበሮ እኮ እነሱ ናቸው። እኛ አሁን በዚህ እኮ ብናልፍ እኮ ይወድቃል። ከጥላችን የተነሳ እኮ ከንፋሱ የተነሳ እኛ ስንልፍ ስለልቆ ምናምን እያሉ በጣም ያላግጡበት ነበረ። እሱ ግን በእነሱም ባለመስማት ሃሌሉያ። ወዳጄ ጠላትን አትስማ፣ ክፎችን አትስሙ። እንዴት እኔ ምን ስለሆንኩ ነው ከትንሽም ጀምሮ አትበይ። ካፌ ለመክፈት አስበሻል? ከቡና ጠጡ ጀምሪ። አሁን የቡና ጠጡ ሲዝን ላይ ነሽ ወይስ አሁን ተቀጥረሽ የመስራ ጊዜሽ ነው? ካፌ ተቀጠሪና ተሰሪ። ጌታ ይመስገን አሜን። ብልጥ ቢዝነስ ማኖች እኮ እንደዛ ነው የሚያደርጉት። መጀመሪያ ገብተው ተቀጥረው አይተው ምንድነው የሚደረገው፣ እንዴት ነው ሲስተሙን ተምረው የትኛውም ስራ። አሁን ካፌ እኔ ስለምሰራ ሜንሽን አደረኩላችሁ እንጂ እግዚአብሔር በሌላም ባላችሁበት ስራ ሊያሰማራችሁ ፈልጉ። ግን ጥቂት አንዳንድ ሰው ብልጥ ነው። አንዴ እግሬ ግባ እንጂ ይላል። አያችሁ፣ አንዴ እግሬ ግባ እንጂ እኔ አውቃለሁ። ስለዚህ አንድ ጊዜ ጀምሩ እንጂ እግዚአብሔር ከናንተ ጋር ይሆናል። ስለዚህ ዛሬ እግዚአብሔር ያለን እንደዚህ ነው። ጅማሬያችሁ ታናሽ ቢሆንም እንኳን ፍጻሜያችሁ ግን እጅግ ብዙ ነው። ጅማሬያችሁ እጅግ ታናሽ ቢሆን አትናቁት። ስለምን? ፍጹም ስለሚሆን ማለት ነው። ተባረኩልኝ። ጋድ ብለስ ዩ ቅዱሳን። በዚህ አጋጣሚ ሼር አድርጉ፣ ለብዙዎች ላይክ አድርጉ፣ ሰብስክራይብ አድርጉ። በሌላ ቪዲዮ ደግሞ እስከምንገናኝ ጋድ ብለስ ዩ። ሻሎም